ሰላም ናችሁ። ሰሞኑን ከኬንያ የተሰማው ዜና በጣም የሚያስደንቅ ነው፣ በጣም የሚያስገርም ነው። የኬንያ ፖሊስ 4 ሰዎች በህገወጥ መልኩ ጉንዳን ከኬንያ ወደ ውጭ ሊያስወጡ ሲሉ ጆሞ ኬንያታ ዓለም አቀፍ ኤርፖርት ላይ ናይሮቢ የሚገኘው እዛ ይዣለው ብሎ ያወጣው መረጃ በጣም አነጋጋሪ ሆነዋል። በዓለም አቀፍ ደረጃ ትልልቅ ቻናሎች ሁሉ ዘግበውታል። እና እኔም በጣም ገረመኝና ዝርዝሩን ልንገራችሁ የተወሰነ ዝርዝሩን ልንገራችሁ ብዬ አሰብኩኝ። በቅድሚያ ግን እንኳን አደረሳችሁ፣ ሁላችሁም መልካም በዓል እንዲሆንላችሁ እመኛለሁ። እነዚህ 4 ግለሰቦች የቤልጅየም ተወላጆች፣ 2 ቤልጅየም ተወላጆች፣ አንድ ደግሞ ኬንያዊና አንድ ቬትናማዊ ናቸው። እንግዲህ የተያዙት ምንድነው የተያዙት? ጉንዳን ይዘው ሲወጡ ማለት ነው። ከሀገር ጉንዳን ይዘው ሲወጡ ጉንዳን ማለት ነው። ጉንዳን የሚለው ነገር በጣም አነጋጋሪ ሆኗል። ምክንያቱም የጉንዳን ህገወጥ ዝውውር ተሰምቶም ታይቶም ኦከር አድርጎ አያውቅም እና በጣም ኖርማል ያልሆነ አንዩዥዋል የሆነ ትራፊኪንግ ነው። ዋይልድ ላይፍ ትራፊኪንግ በአፍሪካ ውስጥ የታወቀ ነው። የዝሆን ጥርስ፣ አይቮሪ፣ የራይኖ ቀንድ እና እንደዚህ የመሳሰሉት እንጂ ጉንዳን የሚለው ነገር በጣም አስገራሚ ሆኗል። እዚህ ጆሞ ኬንያታ ዓለም አቀፍ ኤርፖርት ናይሮቢ የሚገኘው እነዚህ 4 ሰዎች 4 ወጣቶች ናቸው። 5000 ጉንዳን ይዘው ነው የተገኙት። በ5000ም በ2224 ሞዲፋይድ የሆኑ ሲሪንጆች ጥጥ ምናምን አድርገው ሰርቫይቭ እንዲያደርጉ ማለት ነው፣ በጉዞ ሰርቫይቭ እንዲያደርጉ 5000 በዚህ አይነት መልኩ ይዘው ነው የተገኙት እዛ ኤርፖርት ላይ። የኬንያ መንግስት እንግዲህ እነዚህ 5000 ጉንዳኖች ዋጋቸው 1 ሚሊዮን የኬንያ ሽሊንግ ይሆናል ብሏል። ይሄ በጣም አስደናቂ ነው። እንግዲህ ጉንዳን ንግድ አለ ማለት ነው የሚያስብል ነው። ለምንድን ነው ጉንዳን የተመረጠበት ምክንያት? እንዴት ጉንዳን ሊመረጥ ቻለ የሚለው ነው አንዱ ሌላኛው ማለት። እነዚህ ሰዎች እንዴት ጉንዳን ስማግል ሊያደርጉ ሞከሩ የሚለው ነው በጣም የሚያስደንቀው። በአውሮፓና በኤሲያ የዚህ የጉንዳን ፍላጎት ወይም ደግሞ ኤግዞቲክ ፔት የሚባል ማርኬት አላቸው። የዚህ ኤግዞቲክ ፔት ማለት ልክ እንደ ድመት፣ እንደ ውሻ የተላመዱ የቤት እንስሳ እንደነሱ አይነት ያልሆኑ በጣም የተለየ ባህሪያት ያላቸው ለየት ያሉና በሩቅ አካባቢ የሚገኙ በሩቅ ሀገር የሚገኙ ነገሮች ናቸው እነዚህ ኤግዞቲክ ፔት የሚሏቸው። የዚህ የኤግዞቲክ ፔት ማርኬት በአውሮፓና በእስያ በጣም እያደገ መጥቷል፣ ውስጥ ለውስጥ ማለት ነው። እና እነዚህን ኮሌክተሮች ወይ ኢንቱዚያስት ይባላሉ፣ እንደዚህ አይነት ነገሮች የሚሰበስቡ ማለት ነው። በተለይ በጣም ሬር የሆኑ የኢንሴክት ስፔሺስ ላይ በጣም ፍላጎት አላቸው። በተለይ ጉንዳን ላይ ማለት ነው። እንደውም በቤታቸው በአካባቢያቸው ፎርሚካሪየምስ የሚባል ወይም አርቲፊሻል አንት ፋርም ወይም ደግሞ አርቲፊሻል የጉንዳን እርሻ ሁሉ አላቸው። እና እንደዚህ አይነት ጉንዳኖችን እየሰበሰቡ ጉንዳኖችን ያጠኗቸዋል። ይሄ ኮምፕሌክስ የሆነው ኮሎኒ ጉንዳን ኮሎኒ ይገነባል አይደለ? እንዴት ነው ኮሎኒ ቢልድ የሚያደርገው የሚለውን እንደዚህም ደግሞ ኔስታቸው መኖሪያቸውን እንዴት አድርገው ነው ዋሻ የሚሰሩት የዋሻ አሰራር ጥበባቸውን እንትን ይላሉ፣ ያጠኑባቸዋል ማለት ነው። ነገር ግን ጉንዳን ሲባል ምን አይነት ጉንዳን ነው? የትኛው ጉንዳን ነው? እንደዚህ ኢንትረስትድ ሆነው ሰዎች ከቤልጅየም ከቪየትናም ድረስ መጥተው ወጣቶች ናቸው። ምን አይነት ጉንዳን ነው የሚለው ነው። እንግዲህ አንዱ ደግሞ የጉንዳን የተለያየ ዝርያ አለ። ከዛ ውስጥ አንዱ ዘ ጃያንት አፍሪካን ሃርቨስት አንት የሚባለው ወይም ደግሞ ሜሶር ሴፋሌትስ የሚባለው ነው። ይሄ ጉንዳን ለየት ያለ ባህሪያት አሉት። ለዚህ ነው እዚህ ማርኬት ላይ ፍላጎት ያደረው። አንደኛው ትልቅ ነው፣ ግዙፍ ነው፣ ላርጅ ነው። ከሌሎች ጉንዳኖች ጋር ሲነጻጸር ይሄ ጉንዳን ዝርያ ለየት ያለ ነው። እንዳልኳችሁ ዘ ጃያንት አፍሪካን ሃርቨስት አንት ይባላል እና መጠኑ 20 ሚሊሜትር ያክል ይሆናል። ይሄ ሰራተኛ ጉንዳን የሚባሉት ወይም ሰራተኛ ንብ እንደሚባለው ሰራተኛ ጉንዳን አለ። 20 ሚሊሜትር ያክል ግዝፈት አለው። እንደዚሁም ኩዊኖቹ ንግስቶቹ ደግሞ ወደ 25 ሚሊሜትር ያህል ይገዝፋሉ እና ኩዊኖቹ ትልልቆች ናቸው። በጣም ስትራይኪንግ የሆነ ቀለም አለው። ብላክ ኤንድ ሬድ ጥቁርና ቀይ ቀለም አለው። ይሄ ከለሬሽን አለው። ለየት ያለና በጣም ለአይን የሚስብ ትኩረት የሚስብ ነው። ሌላኛው ኢንትሪኬት የሆነ ሶሻል ቢሄቪየሩ ነው። ማለት ለየት ያለ ሶሻል ባህሪ ያለው ነው ይሄ ጉንዳን። ስለዚህ ይሄ ነገሩ በጣም ተፈላጊ እንዲሆን አድርጎታል። ይሄ ጉንዳን በነገራችን ላይ ኔቲቭ ቱ አፍሪካ ነው። በተለይም ቱ ኢስት አፍሪካ
ከኢስት አፍሪካ ውስጥ ውጭ አይገኝም። ኬንያ እና ኢትዮጵያ ነው የሚገኙ። ሁለቱም ፓርቲኩላርሊ ኬንያ እና ኢትዮጵያ ውስጥ ነው የሚገኘው። በጣም ዲስቲንክቲቭ የሆነ የቀይና ጥቁር ቀለም አለው። ሌላው ለየት የሚያደርገው ፎሬጅ የማድረጉ ይሄ ሃንት ሲያደርግ ይሄ ጉንዳን የሃንቲንግ ስታይሉ ለየት ያለ ነው ይላሉ። በጣም የተለየ ነው፣ ፋሲኔቲንግ ነው ይላሉ። ቅድም እንዳልኳችሁ በኔስት ቢልድም የሚያደርግበት መንገድ ወይም ደግሞ የሚኖርበትን ዋሻ የሚሰራበትን መንገድ በጣም 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 ያስደንቃል ይላሉ። እና እነዚህ ወጣቶች 4 ወጣቶች እዚህ ኬንያ ኤርፖርት ላይ የተገኙት ጆሞ ኬንያታ ኤርፖርት ላይ የተገኙት 5000 ጉንዳኖች ኩዊኖች ናቸው። ኩዊን አንስ የሚባሉት ማለት ያው ከሄዱ በኋላ ኩዊኑን ይዛችሁ ከሄዳችሁ ኮሎኒ መመስረት ይችላሉ። ኩዊኖቹ በራሳቸው ሰው በቀላሉ ይዟቸው ሲሄዱ እዛ ሀገር ኮሎኒ እንዲሰሩላቸው ማለት ነው። አንድ ፊሊፕ ሙሩቲ የሚባል ሰው ያለ የዋይልድ አፍሪካ ዋይልድ ላይፍ ፋውንዴሽን ዳይሬክተር ነው። ምንድነው የሚለው እነዚህ ጉንዳኖች መሬትን የማለምለም ባህሪ አላቸው። እንደዚሁም ደግሞ የተዘሩ ዝርያዎች ዘሮች ማለት ጀርሚኔሽን ወይም እንዲያድጉ እንዲፈሉ የማድረግ አይነት አቅም ያለው ነው ይላሉ። የት ነው ስማግል የሚያደርጉት እነዚህ? የት ነው ማርኬቱ ያለው? ቅድም እንዳልኳቸው አውሮፓና እስያ ነው ይሄ ማርኬት ያለው፣ የጉንዳን ማርኬት ያለው። በተለይ እንግሊዝ ሀገር ደላሎች፣ ብዙ ደላሎች እንዳሉ ይነገራል። ምን ያህል ነው አንድ ጉንዳን ምን ያህል ይሸጣል ብላችሁ ታስባላችሁ? አንዱ ጉንዳን $1 ከ54 ሳንቲም ይሸጣል። እነዚህ ኩዊኖቹ አሁን 5000 ኩዊኖች እያንዳንዳቸው $1 ከ54 ሳንቲም ይሸጣሉ። እና ደላሎቹ እያንዳንዱን $1 ከ54 ተቀብለው $220 ይሸጣል። $220 በ5000 ጉንዳኖች ብታባዙ 1,100,000 የአሜሪካ ዶላር ይሆናል። ይሄ ወደ ብር ብትለውጡት 132 ሚሊዮን ብር አካባቢ ይሆናል ማለት ነው። እና ለየት የሚያደርገው ምንድን ነው? የጉንዳን ስማግሊንግ ተሰምቶም ታይቶም አይታወቅም። ከዚህ በፊት እንዳልኳችሁ ይሄ ሃይ ፕሮፋይል የሆኑ ስፔሺስ ናቸው። እንዳልኳቸው እንደ ዝሆን ለአይቮሪው ተብሎ እንደ ራይኖ ለቀንዱ ራይኖ ሆርንስ የሚባል አለ እና ደግሞ አንድ ፓንጎሊንስ የሚባል አለ፣ ለፓንጎሊን ስኬልስ የሚባል አለ። እሱ ነው በጣም የተለመደው ማለት ነው። እና ባጭሩ ይህን ይመስላል። አፕሪል 15 2025 ላይ እዛው ናይሮቢ በሚገኙ ፍርድ ቤት ቀርበው ነበረ። ሁለቱ ቤልጅማውያን እኛ ለፈን ብለን ነው እንጂ እኛ ህገወጥ እንደሆነ አላወቅንም ብለው ነበረ፣ ግን ፍርድ ቤቱ አልተቀበላቸውም። ለማንኛውም አፕሪል 2023 ማነው አፕሪል 23 ማለት ነው አፕሪል 23 2025 ፍርድ ቤቱ ዳግም ለመገናኘት ቀጠሮ ወስኗል። ይህን ይመስላል። በጣም ለየት ያለ ስለሆነና ስለገረመኝ እኔንም ስለገረመኝ እናንተን የሚገርማቸዋል ብዬ ስላሰብኩ ነው። ሶርስ ያነበብኳቸው ይህንን መረጃ ያገኘሁት ኢስት አፍሪካን የሚባል አንድ ዌብሳይት አለ፣ ኒውዮርክ ታይምስ የሚባለው ዌብሳይት አለ፣ የቢቢሲ ዌብሳይትን አይቻለው፣ ሬውተርስ የሚያወጣው መረጃ አይቻለው፣ እንደዚሁም ዘ ታይምስ ኦፍ ኢንዲያ የሚል ጋዜጣ አለ። እዛ ላይ የሚወጣውን አንብቤ ነው አንድ ላይ አጠናቅሬ የነገርኳችሁ። አመሰግናለሁ። መልካም በዓል በድጋሚ ቻው።